እኔ አለሁልሽ። አንተ ማን ነህ? በፊት መጀመሪያ ላይ እሱን አምናለሁ። ፍቅረኛሽ ነበር። አንተ መልሽ የልጅ መሆን አማረ አሚሊ ፎቶዎች ያማምራሉ። የልጅነት ፎቶዎች ናቸው። ግን ታውቃለህ እኔ ራሴ ያንን ድረገጽ መጠቀም አቁሜያለሁ። አሁን አንተ እንደዚህ ትማልት ጀመርክ። ያው መከታተልሽ ነው ያለው። ማለት እነዚህ ፎቶዎች አንተ ጋር ምንም አይነት ያሳለፍኩት ትዝታም ሆነ ምንም ነገር የለም። ግዴታ ከአንቺ ጋር ማሳለፍ አለብኝ እንዴ? የሰው ልጅ ለመወደድ መግባባት አለበት። በሷ አምናለሁ። ለተጎዳሽ አካል በህይወትሽ ውስጥ ግን እንደነዛ ሰዎች ጎዳሽ አሰብ እስከ ህይወት የመጨረሻ አብረሽ ተጋብተሽ ጆኒ እናንተ እኮ ጠላት ነን። መች ነው የሚገባህ? ጠላት ነን እንዴ? እኔ እናንተ እኮ የምንታወቀው ትናንት ነው። በቃ እንዲመጡ ስለፈለኩ ይዩትና ሁሉም ነገር ይፈጠር። በቃ አለ አልፈልግም እኔ እንደዛ እንዲፈጠር እንዴ። ህይወትሽን ቢያንስ ስለምን እንትናት ወደፊት ይዩ ለምን የኋላውን ተሩ በቃ እና አሁን በቃ ምንድነው እንዴ? የራሱን ህይወት ይቀጥልበት ማለት በቃ አላስመንኩም። ክፍሌ መጣሽ ቤት ስታመጣኝ የመሰለኝ ልታስታርቃቸው ስለሆነ ነው። ባይዜ በቃ እኔ ስሜቴ እንድትረጂኝ ብቻ ነው። አላ እንዴት እንደማስረዳሽ ከብዶኝ ነበር ያልኩሽ። ያለሁት እኮ በአንዴ ቅረብኝ አይደለም ቢያንስ ቀስ በቀስ ስለመጂኝ ያልኩት። ለምን ቀስ በቀስ ስለመጂኝ ፎቶዎቹና ብትችል ብታወርዳቸው ደስ ይለኛል። አሁን እንኳን ይሄንን ነገር ሳይ በደንብ እንደሚደብረው አሁንም ትያለሽ። አሁንም እውነቴን እኮ ነው። ኧረ ተይ ነገርኩሽ እኮ እሱ የራሱ ህይወት አለው። ለምን አትተይው? አንባቲ ይመስል አይሆንም ብቻ አይደለም እንደማይሆን አንተም ታውቀዋለህ። ይሄ ደግሞ ሪል ምን ነገር ነገር ምክንያቱም እንደማይሆን አንተም እኔም እናውቀዋለን። ከማርኪ ጋር ትናንትና ላይ ስደባደብ እንደነበረ አይተኸኛል አላየኸኝም? የመጀመሪያ ባይን እንደዚህ ለምን እንደሚመጣ ምንድነው የኔ ፎቶ ለውም የልጅነቶቼ ኪራታችሁ እንዴ መንካት ትችላለህ? ይሄ ፎቶ እኮ እኔ ራሱ ጠፍቶብኛል። ከየት ነው ያመጣኸው? ከየት ነው ያገኛቸው? አልጠበኩም ታውቃለህ። ቆይ ባርኪ እነዚህን አላየችም ወይስ አሁን እኔ እንደመጣ ስለምታውቅ እኔ ልጣጠፍከው? አይደለም ባርኪ ክፍል ያከረመዘ ቆይ ከኔ መጣው አይሻኪ የኔ ማለት በዚህ ሰሞን ስንቀራረብ ስናወራ ወይ ቀልደኛ ምናምን መስል ይችላል። ግን በቃ ክፍሌ መወዳት በነገራችን ላይ በፎቶች ምክንያት ታውቃለህ። እነዚህ ፎቶች እኔ ራሱ ካገኘኋቸው በጣም ብዙ ጊዜ ሆነኛል። ግን አልጠበኩም እንደዚህ ቀልደኛ ሰው ስለመስልናል። ቀልደኛ አይደለም፣ በጣም ነው የምታናደው በዚህ እና ደግሞ ያወጣል። ይሄንስ አልነግርህ አለ ስለምንድሽ አንተ መልሽ የልጅ መሆን አማረ አሚሊ ፎቶዎች ያማምራሉ። የልጅነት ፎቶዎች ናቸው። ግን ታውቃለህ እኔ ራሴ ያንን ድረገጽ መጠቀም አቁሜያለሁ። አሁን አንተ እንደዚህ እንትን ማለት ጀመርክ። ያው መከታተልሽ ነው ያለው ብለህ እና የክፍለ ፍሬሞች ነኝ ማለት ነው። ለባርኪ ነኝ ማለት የምፈልገው እንደዛ ስትቀለበለበት ነበር ይቻላል። ከዚህ በኋላማ ይሄ ክፍል አንቺን ጭምር ማለት በቃ ይሄንን አይተሽ ቢያንስ በትንሽ ስሜት እንድትረጂ ስለፈለኩ ነው እንጂ የመጣሁት። ይኸውልህ በዚህ ሰዓት ላይ ስሜት መረዳት ነው ነገር የለም። አላውቅም ለምን እንደዚህ እንደለጣጠፍካቸው ምናምን ነገር ግን ስለምትወደኝ አመሰግናለሁ። ሌላ እንደምችለው ነገር የለም። መውደድ እኮ በቃላት ስለማይገለጽ ነው። ቢያንስ በተግባር ፎቶችሽን እያየሁት ነው። አሁን ደግሞ አንቺ መጥተሽልኛል። የምር እንደው ገፎቶች እነዚህ ልጣጠፍከው ይሄን ነገር ማቆ ፊልም ላይ ነበር ወይስ አንተ ፊልም እየሰራብኝ? ለምን ሲባል እንደተጎዳሽ አውቃለሁ በህይወትሽ ውስጥ
ግን እንደነዛ ሰዎች ልጎዳሽ አላሰብም። እስከ ህይወት የመጨረሻ አብሬሽ ተጋብተን ጆኒ እናንተ እኮ ጠላት ነን። መች ነው የሚገባህ? ጠላት ነን እንዴ? እኔ እናንተ እኮ የምንታወቀው ትናንት ነው እና ዛሬ ሁለተኛ ቀናችን። አንቺ ነሽ የምታውቂኝ እንደዛ። እኔ ቆየው ይሄኛውን እና ያንን ፎቶ ግን መውሰድ እፈልጋለሁ። ለምን እኔ እንደዋዛ ይከብድ ያራሲ ፎቶ ለምን ጭምር ይዘሽኝ እንጂ ይቅርታ፣ አልጋ ክቡር ነው ይባላል። ኧረ ከዚህ በላይ አንቺ አይ አልጋ ክቡር ነው ይባላል። ግን በጣም ነው የምወደው ይሄን ፎቶ እና እኔም በጣም ነው የምወደው። ሁለቱም በጣም ነው የልጅነት ፎቶ ሰው ከልጅነት ፎቶ ፍቅር ይዟል። ልክ እንደዚህ ነው ማስበሽ። ልሙት ቆይ ልጅ እያሉ ታገኛለህ እንዴ? ባይሆነ ልክ ህፃናት ያው ንጹህ አይደል? ልክ እንደዛ ነው ማስበሽ። ብቻ ስሜቴን ብትረጅኝ አሁን ደስ ይለኛል። አናውቅም ምን እንደምታስቢ የሚሰማሽን ነገር ግን ብትነግሪኝና ማለት ከዚህ በኋላ ያለውን ህይወታችንን አብረን ብንቀጥል ደስ ይለኛል። ሁሉንም ነገር እያፈጠንከው ነው። ተረድተሃል? ለራስህ ገብቶሃል? ያው እድሜሽ ማለት እስካሁን ያቃጠልሻቸዋሉ። ከዚህ በኋላ ደግሞ እድሜሽ መቃጠል የለበትም። አሁን እንደው እኮ ልጅ ነኝ። ለእናትሽ አሁን ልጅ ነሽ፣ ለእኔ ግን አሮጊት ነኝ። ወጣት ቆንጆ ድንብሽብሽ አታስቀኝ። በጣም አናደኝ ስለምወድሽ ነው ማለት በቃ አላስመንኩም። ክፍሌ መጣሽ ቤት ስታመጣኝ የመሰለ ልታስታርቃቸው ስለሆነ ነው። ባይዚ ኖ በቃ እኔ ስሜቴ እንድትረጂኝ ብቻ ነው። አላ እንዴት እንደማስረዳሽ ከብዶኝ ነበረ እና አላውቅም። ይቅርታ፣ አልጋ ላይ ልቀመጥ። ከይቅርታ ጋር አንድ ነገር ልንገርክ። አሁን እነዚህ ነገሮች ምናምን ነገር አላውቅም ካንተ ግን በሁለት ቀን መተህ እንደዚህ አይነት ነገሮች ስላልከኝ እቀበላለሁ ማለት ለእኔ ትንሽ ነው። ያ ስሜትሽ እኮ ይገባኛል፣ ግን ማለት ግዴታ ፍቅረኛ መሆን አይጠበቅብሽም። ቀስ በቀስ እየተላመድን ቀስ በቀስ እያየሽኝ ልትወጂኝ ትችያለሽ። ምንም የሚወደድ ጸባይ የለህም። ቅረቢኛ መጀመሪያ በጣም ላይ ነውጣለህ፣ ሲበዛ ቁቁ ትላለህ፣ ሲቀጥል ደግሞ ሰላም ትነሳ፣ ሲቀጥል ደግሞ ወንድሜ እንደብድበዋል። ተመልሰን ወደኋላ ከምንገባ ወደፊት ተሻለ። አይ የኋሎቹን እየረሱ በመጣው ቁጥር ነው ፊት እየተበላሽ ነበር። በቃ የተጎዳሽውን ማለት ኋላሽን እንርሳ፣ ወደፊት እንሂድ። ወደፊት ከወደፊት ጋር ደግሞ ቀርበን ፍቅረኛ ያለኝ ሰው ነው። በቃ እሱ እኮ ነገ በቃ ማለት ከዚህ የተሻለ ህይወት ይቀጥላል። ትዳር ይዟል፣ ልጆቹ ይወልዳል፣ አባት ይሆናል። የዛኔስ እሱ መጥቶ አሁን የሚያጽናናሽ ወይስ አንቺ እሱ ጋር ትሄጃለሽ? ይገባኛል ስሜትሽ ማለት በአንዴ አብረን እያልኩኝ እኮ አይደለም። አሁን ግን አላ ቀረብኝና እንጂ ምን ቀረብ የማይሆን አይነት ነገር የለም። እናንተ ሲቀጥል ደግሞ አሁን ቢሆን ላግኝሽ እያልከኛለሁ ምናምን ነገር በእናየውና ጉዳይ እያሰብክ ነው። ፕሊዝ ቢያንስ እንደዛ አታድርግ። ፎቶዎቹና ብትችል ብታወርዳቸው ደስ ይለኛል። አሁን እንኳን ይህንን ነገር ሳይ በደንብ እንደሚደብረው አሁንም አሙት ያለሽ አሁንም የእውነቴን እኮ ነው። ይኸውልህ ኧረ ተይ ነገርኩሽ እኮ እሱ የራሱ ህይወት አለው። ለምን አትተዩ? በቃ ተዩ እርሺው። በአንዴ መርሳት እኮ ሁሉም ነገር ይቻላል። ሲቀጥል ደግሞ አሁንም ቢሆን በጣም ነው የምወደው። ይህንን እንድታውቅልኝ ይፈልጋል። አሁንም እሱን ትወጂዋለሽ? አዎ እወደዋለሁ። አውቃለሁ ሁኔታዎች ምናምን ነገር ያሉት ነገሮች በሙሉ እንደወደው የሚያደርጉ አይደለም። ግን ደግሞ ለእኔ ብሎ ነው እሱም እያደረገ ያለው ይሄን ነገር። ቆይ ለምንድን ነው የማይታይሽ? እሷ ገባ አይደል እንዴ? አሁን ልጆች ይወልዳል። መልሰሽ ደግሞ ወይስ የእስልምና እናት ትሆኛለሽ ወይስ የክርስትና እናት ትሆኛለሽ? ምኑ ለመሆን ነው የምትፈልጊው? ንገሪኝ እስኪ። እባክህ አይደለም እኮ ኪዬ ማለት መጮህ ምናምን ፈልጌ አይደለም፣ ግን እንጃ እንዴት እያየሽው እንደሆነ አላውቅም። እንዴት አየሁት? አሁን አንተ ልጅ ላይ በሁለት ቀን ውስጥ ያገኘሁት አንዱን ቀን ስንደባደብና ድንጋይ ስወረውርበት የነበረው ሰውዬ በሁለተኛው ቀን አበባ ይዞ የመጣልኝን ሰውዬ ኦኬ እሺ ነው እንዴት መሰለሽ የዛኔም አጋጣሚ ነው ያገናኘን አይደለ? ግን በቃ ይዛን በሰዓቱ ብራዘር ተመቶ ነበር፣ ሲስተር እንደዛ ሆና ነበረ። ግን ያንቺ ወንድም መሆኑን አላወኩኝም። በዛ አጋጣሚ ተገናኘን። ግን እስከዛ ድረስ ፍቅርሽ ውስጥ ነበረ። ታዲያ ለምን ልታገኘኝ ፈቃደኛ አልነበርክም? ማለት እኔን ለማግኘት ሌላ ቦታ ሌላ አማራጭ አላጣህም ወይስ ወንድሜ እንደብድበህ ነው እኔን የምታገኘኝ? እደውልልሽ ነበር እኮ
በዛኛው ሲምሽ ግን በቃ ያኛው ስልክ ተዘጋ። ከዛ በኋላ አጣሁሽ። በቃ ፍቅሬ የምገልጽበት መንገድ ሁሉ አጣሁ። ቢያንስ ለምን አትረጅኝም ፕሊዝ? ማለት በቃ አላውቅም። እኔንም እንድትረዳኝ እፈልጋለሁ። ይኸውልህ ሲጀመር አብሮ ለመሆን የተፈጠርንም ሰው አይደለንም ሳስበው እንዲሁ ነው የሚለው። ሲቀጥል ነገረ ስራ በሙሉ በጣም ያናዳል። ማለት በቃ ያናዳል። እዚህ ድረስ ይዤሽ መጥቷል። ቢያንስ ሰምተው ሊመጡም ይችላሉ አይደል? ቤተሰብ ግን በቃ ይህን ያህል ነው እምነቴ፣ ይህን ያህል ነው የምወድሽ። በቃ እንዲመጡ ስለፈለኩ ይዩትና ሁሉም ነገር ይፈጠር። በቃ አለ። አልፈልግም እኔ እንደዛ እንዲፈጠር እንደ ህይወትሽን ቢያንስ ስለምን እንትናት ወደፊት ይዩ። ለምን የኋላውን ተይው። በቃ በቃ ምንድን ነው እንዴ? የራሱን ህይወት ይቀጥልበት። በቃ ታዩ ውጪ ከህይወቱ አንቺም ወይስ እኔና እሱም እንደሌሎቹ እንያያዝ? ኪ እንዴት ነው የምታስቢው? ቢያንስ የራስሽን ህይወት በቃ ጀምሪ፣ ወደፊት ሂጂ። ለዛ ደግሞ ነው ያለው። ኪ ፕሊስ በቃ ቢያንስ ራስሽን እስኪ ወደ ውስጥ ዞር በይና ትናንትናሽን በቃ ትናንትናሽ ጎድቶሻል፣ ብዙ ሰው ጎድቶሻል አውቃለሁ። እኔ ደግሞ እንደነሱ አይደለሁም። እንዴት እንደማስረዳሽ እኮ አላውቅም። ማለት እንጃ በቃ ከቻልሽ ማለት ጓደኛሞች ብንሆን ብንቀራረብ ደስ ይለኛል። ይኸውልህ ጆ አይሆንም ባትይኝ ደስ ይለኛል። አይሆንም ብቻ አይደለም እንደማይሆን አንተም ታውቀዋለህ። ይሄ ደግሞ ሪል የምነግርህ ነገር ነው። ምክንያቱም እንደማይሆን አንተም እኔም እናውቀዋለን። ከማርኪ ጋር ትናንትና እንዴት ስደባደብ እንደነበረ አይተኸኛል አላየኸኝም? የመጀመሪያ ቀን በአይን እንዴት ሳይሽ ይሄ ነገር ደግሞ በጣም ያናደኛል። የመጀመሪያ ነው። እኔ በቁም ነገር ሳወራ በቁም ነገር አዋራኝ። ኪ እንዴት ላስረዳሽ? ማለት ስሜቴ በቃ እኔ እንደዚህ አይነት ልጅ ነኝ። ለምን ደግሞ አትረጅኝ? እኔ እንደዚህ አይነት ሰው ነኝ። አዎ ሳይ አንድ ቀን ትገለፈላለህ፣ ሰው ትደበድባለህ። በሁለተኛው ቀን ሰው ሊደበድብ ሲመጣ ፈገግ ብለህ እያየህ ሙርት ይዛለህ። በሶስተኛው ቀን አበባ ይዘህ ሰው ቤት ትሄዳለህ። እንደዛ ነው ነው የታየሽ ነው። ለዛ ነው ማለት በቃ እኔ እስቲ አልታየኝም ንገረኝ። ፍቅሬ አልታየሽ፣ ስሜቴ አልታየሽ ማለት የሚሆኑት ነገሮች በሙሉ ምንም እየታዩሽ አይደለም። ተሳስቻለሁ። ፎቶ ባስቀመጠ ፍቅር ይዘልቃል ማለት አይደለም። ፎቶ ብቻ አይደለም ያስቀመጥኩት፣ ቤት ድረስ ነው የመጣሽው። እነ ማዘር አሉ፣ እነ ፋዘር አሉ፣ እነ ሲስተር አሉ፣ ጎረቤት አለ። ማርኪ እዚህ እንደሆንኩ ብታውቅ እራሱ ገና ሌላ ድብድብ። እኔ ማለቃትም እሷ ማለቀኝ ለጥራት ፈልገው ነው እንድትጣሉ አይደለም እና ግን እንድትስማሙ። እዚህ አንስማማም። ከእሷ ጋር ለመስማማት የምፈልገው እኔ እንድትስማሙ የምፈልገው ከወንድሜ ጋር ነው። በቃ የሱ ጉዳይ እኮ አለቀ። ምንም አይነት ነገር አላለቀም ጆ። አሁን አንተን ከዚህ በኋላ እንዳላገኘህ እያደረከኝ ነው። እንደዚህ የምትለኝ እንደዚህ የምታደርገኝ ከሆነ እንደዚህ የምታዋራኝ ከሆነ ከዚህ በኋላ ላገኘህ አልችልም። አንተ ፎቶዎቹ የሚናገሩት ግን አይሰማሽ? ማን ለኔ ጥሩ ዜማ አላቸው። ማን እስከ ዛሬ በቃ ብዙ አመታትን ያሳለፍኩት ከነሱ ጋር ነው። ግን በአካል ሳገኝሽ በጣም አንቺም ትቀያየራለሽ። አንዴ ደስተኛ፣ አንዴ ደግሞ ቅይር። ፎቶዎቼን ሳይ ደስ ብሎኛል፣ አልዋሽህም። ሁኔታ ደስ ይላል፣ ጥሩ ሰው ትመስላለህ። ግን በዛው ልክ ግልፍተኛ ነህ፣ በጣም ሲበዛ። ለምንድን ነው የማትረጂ? እሰይ ይኸውልህ፣ ግልፍተኛ ነህ ስልህ እንዲህ ነው። አንዳንድ ቀን ታስፈራኛለህ። ቆመ እያስፈራራኝ ነው የምትመስለው። ለምን እንደዚህ የምታይኝ? ጸባይሽ ደግሞ ደስ ይላል። ደርሶ በቃ ሌላ ሰው ቁም ነገር ታወራለህ ብዬ ቁም ነገር ስታወራ ቁም ነገር አታወራ። ቁም ነገር ታውክ ብዬ ደግሞ እሺ ብዬ ስረጋጋ ሰላም አሰጠኝም። ምንድን ነው የሆንከው? ደህና ነህ አንተ? ትጮያለሽ። ቤተሰብ እንዲመጣ ፈልገሻል አላውቅም፣ ግን ስሜት ይተረጅኝ አልፈለኩም። ቤተሰብ ቤት እንደመጣሁ ራሱ በመስኮት ቦታ ደስተኛ፣ በበር ራሱ ባልወጣ ደስ ይለኛል። አይቻልም ማለት በመስኮት መውጣት ልሂድ ኖርማል ምን አይነት ስታርገን ያሰብከኝ እና ታዲያ ብትወደኝስ ምን ችግር አለ? ምን ታወራኛለህ? አልፈልግም። ጉንጬን አይደለም አጠገቤ እንድትደርስ አልፈልግም። ልቀቅ ሹራቤ። ስነ ስርዓት ይኑርህ እሺ። እንደምታስብ አይነት ሴት አይደለሁኝ። ከፍለስታምን ዝም ብዬ የገባሁትኝ እኮ ምንድን ነው ሀሳብ ብዬ ስለሰብኩኝ ነው እንጂ በቃ ፍቅሬን ለመግለጽ ነው። ደግሞ ካሜራና ካሜራ ማለት ይዛል አቦታያችሁ እናትች ጀመረ የሰለችኝ ካሜራችሁ እንዴ በየርንበት ካሜራችሁ
ቢያንስ ስሜቴን ልግለጽልሽ ነው ያልኩት አይደል? ይቅርታ በቃ ስሜቴን ልገልጽልሽ ነበር። ይቅርታ። አመሰግናለሁ። ጨረስክ? አልጨረስኩም። እሺ ቀጥል። አኑ ጋር ትሄጃለሽ? አስፈላጊ ከሆነ ኤርፖርት ሄጄ እሸኘዋለሁ። አደርገዋለሁ። ለምን ደግሞ አላደርገው እንጂ ማስፈራሪያ እንዲያስከው ወይስ እዚህ አዝራል ተስለምበኝ ነው? አንተ እንዴት ነው ሀሳብህ? ለምን እውነታውን አትነግረኝም? ልካሉ እናቴ ንገረኝ። ልካሉ እናት ፍቅሬ ካልገባሽ እሰይ። ግን በቃ አንድ ነገር ብቻ አላስረዳሽ ማለት ታውቃለህ፣ በጣም ነው የምታስቀኝ። ጥርስህ ይርገፍ ብዬ ረገምኩ ግን ይኸውልህ ከአንተ ጋር እንደዚህ ማውራትም አልፈልግም። እንደምትለኝ አይነት ነገሮች በሙሉ በጣም ብዙ ሰው ብሎኝ ያውቃል። በጣም ብዙ ሰው ማለት ነው። አሁን አንተ የምትለኝን ያህል እስካሁን ያወራህልኝን አይነት ብዙ ወሬዎችና ብዙ ሮማንስ ቃላቶችን እንደዚህ ፎቶ መለጣጠፍ ማለት ለእኔ ሁሉም ነገር አዲስ አይደለም። ይገባኛል። ግን እኔና እነሱ እኮ እንለያያለን ማለት በቃ እኔ የራሴ የሆነ ስሜት እኔ ስጀምር የሚዲያ ሰው አልነበርኩም። በአኗር ምክንያት ነው የሚዲያ ሰው የሆንኩት። ተረዳኝ። ከዛኛ ነው ማወጣሽ። በቃ እንደውም ከተረዱኝ ፍቅሬን ብትቀበኝ በእነሱ ፊት ደስ ይለኛል። ይኸውልህ አንድ ነገር ልንገርህ። አሁን የሁሉም ነገር ጊዜ አለው። መጀመሪያ ማለት የትኛው ጊዜሽ? ሁሉም ነገር የትኛው ጊዜሽ? ይኸውልህ ለእያንዳንዱ ነገር ጊዜ አለው። እድሜሽ እኮ እየሄደ ነው። ለምንድን ነው እድሜሽ ማይታይሽ? ቤት ውስጥ ነው ያለሁት አይደል? እንደ ገና ቢያንስ ትናንትና ብዙ ነገር አሳለፍሽ። ገና ብዙ ነገር ታሳልፊያለሽ አውቃለሁ። አይ ነው ግን በቃ ትናንትና የጎዳሽ ነገር አለ። ስንት ዓመት ሙሉ ከአኑ ጋር ነበራችሁ። በጣም ብዙ ዓመት ስንከተላችሁ ነበር። ግን በቃ ነገር ተፈጠረ። አሁን አይንሽን ግለጪ፣ ታያቸው። በጣም ምርጥ ምርጥ ሰዎች አሉ አጠገብሽ። ከነዛ መካከል ደግሞ እኔ የምልሽ ደስ ይለኛል። ቢያንስ ፕሊስ በቃ ስለዚህ ከዚህ በኋላ አንገናኝም ማለት ነው። ለምን እንደዚህ የምትቀጥል ከሆነ ማለት ፍቅሬን አልተረዳሽም። እንድናወራ የመጣ ነው ስለ የሆነውና ጉዳይ ሆኖ አንተ ስለ ፍቅር የምታወራ ከሆነ ከዚህ አይደለም እኮ ይኸውልሽ፣ ቢያንስ እዛ ጋር የነበራችሁበት እምነት ሃይማኖታችሁ ይለያያል አይደል? በዛ የተለያያችሁት። እዚህ ጋር ደግሞ ያንቺ ነው ያለው። ቢያንስ እኔም ኦርቶዶክስ አንቺም ኦርቶዶክስ መቀጠል እንችላለን እኮ። ቢያንስ ቀጥታ ባትገቢበት ቀስ እያልሽ ለምን አትለምጂኝም? ቢያንስ ቀስ እያልሽ ለምን አትረጅኝም? ስሜቴን ብትጋር ደስ ይለኛል እንጂ እንዋደዳለን። አሁን እኮ በቃ መዋደድ እኮ አትጎጂኝም። ለምን ትጎጂኛለሽ? ለምን አልጎዳህም? ለምን ወዶን ሰው ፍቅረኛ እያደረኩ ቅረቢኝ፣ ይሄኝ ልመጂኝ። በሁለት ቀን ውስጥ ልቅረብ። ከዚህ በኋላ ለምን አትቀርብኝም? ከዚህ በኋላ ለምን አታየኝም? ምን ብዬ ነው የምቀርበው? ጓደኛሽ አድርጊ። ጓደኛሽ ነው። ስለ ፍቅር ነው አታወራ። ቀስ እያለ አታወራ። ቀስ እያለ ጓደኛዬ መሆን ትችላለህ፣ ግን ስለ እንደዚህ አይነት ነገር እያወራህ አፈቀርኩሽ እንዲህ ብትችል ደግሞ ይህንን ነገር ባርኪ እንድታይ አትፈልግም። ተረዳኝ። አትገባማ እዚህ ክፍል ብታወርደው ደስ ይለኛል። ለምን? እነዚህ እኮ ብዙ ትዝታዎች ናቸው ማለት እነዚህ ፎቶች አንተ ጋር ምንም አይነት ያሳለፍኩት ትዝታም ሆነ ምንም ነገር የለም። ግዴታ ከአንቺ ጋር ማሳለፍ አለብኝ እንዴ? እንዴ የሰው ልጅ ለመዋደድ መግባባት አለበት። በእሱ አምናለሁ። ሳይገባና ሳይዋ እንዴ የሰው ልጅ ለመውደድን ለመጥላትን ባህሪውን ማየት አለብህ። መልክ ብቻ አይተህ መውደድ መልኩ ሲጠፋ ድጋሚ መሄድ ነው። ተረዳኸኝ? አልተረዳሁሽ እያልኩሽ ያለሁት እኮ በአንዴ ቅረቢኝ አይደለም። ቢያንስ ቀስ በቀስ ለመጂኝ እያልኩ ያለሁት ለምንድን ነው? ለምን ቀስ በቀስ ለመጂኝ? ቢያንስ ቀስ በቀስ ጓደኛሞች እንሁን፣ ይህን ቅረቢኝ እያልኩ ያለሁት ሌላ ነገር እኮ ምንም ያልኩት ነገር የለም። እዚህ ድረስ የመጣ ነው። ቢያንስ ከቻልሽ ኢቭን ትንሽ ብትረጂ ስሜቴን ብታይልኝ ብዬ ነው። አሁንም ዛሬም ነገም ወደፊትም ቢሆን በጣም ነው ማለት ከውስጥ ልቶች ደግሞ አትችልም። መውደድ ብቻ በቂ አይደለም። እሺ ምን ላድርግልሽ? አንተ ስለወደድከኝ እኔ እወድሃለሁ። ምን ላድርግልሽ? ለአንተና ልደበድብህና ከአንተ ጋር ልጣላ የመጣው ሴት አንዳንድ ነገሮችን ብታገናዝባቸው ደስ ይላል። እሱም ቀን እኮ በጣም ነው ምክንያቱም በአካል እንዳገኝሽ ያደረገኝ ቀን ነው። እስከዛን ድረስ እኮ ቲክቶክ ላይ ነበረ ማቅሽ ትንሽዬ እያየሁ በትንሽ ያችን ቀን ለእኔ እንዴት እንደማስረዳሽ አላውቅም። ልዩ ቀኔ ናት። እንኳንም መጣሽ።
ብቻ እንደዛ አይነት ሰው አልነበርኩም ማለት እንደዛ ስትሆኝ ዝም ያልኩሽ ማለት ውስጤን ስለተቆጣጠርሽ ውስጤ ስላለሽ ስለምወድሽ ስለማፈቅርሽ ጭምር እንጂ ደስ ይለኛል። ከዚህ በኋላ ደግሞ በእኔና ባንቺማ ምንም አይነት ጸብ የሚሆን ነገር የለም። በደንብ ይኖራል። ለምን ሲባል ጉዳዮቻችን እስካልፈታን ድረስ እኔና ተጸበኛል ይፈታሉ አለ እኮ። አሁን ከኔ ጋር እንዲህ ስላሰብክ አይደለም ይፈታል አይፈታም የምትለው። ለምንድን ነው የማይፈታው? እስካሁን ድረስ ሆስፒታል አልወጣም። ይወጣል። ለምንድን ነው የማይወጣው? ወንድም እኔ ተጎዳው አስበው ወንድም ማለት 10 ጊዜ ይኸውልህ ምን ጥቅም ምን መሰለሽ ማለት ይኸውልሽ በቃ የኔ እሺ ኪያ ያንቺም የኔም ወንድም እህቴን ተጎድተዋል። ግን ስለነሱ በቃ ማሰብ የኔም እህት ናት በእምነት እህትሽ ናት። ግን እና ስለነሱ ላስብ እንዴ በቃ ተጎድታለች። አሁን አግኝቼሻለሁ። ለምን እንደማስበው ስለነሱ ነው ስላንተ አይደለም። ምን ይሆናሉ? በቃ ይድናሉ። ስለነሱ እነሱ ይታከማሉ። እኮ ነው ህብረተሰቡ አይገባም። ከዚህ በኋላ በቃ እንፈተዋለን እና በቀላሉ አስብ። ከዚህ በኋላ አንቺን ማጣት ስለማልፈልግ ነው። ከዚህ በኋላ መላጣሽ አልፈልግም። ያላገኘውን ነገር ለማጣት አትችልም። ጥላሽ ነው ባለሽበት ቦታ ሁሉ አለ። አንተ ከዚህ በኋላ ነኝ እንዴ ዛሬም አኑ ልትይ ብቻ እንደ በቃ አለቀ። እሱ የራሱን ህይወት ጀምሯል። እኔ አለሁልሽ። አንተ ማን ነህ? በጣም የምወድሽ በጣም የማፈቅርሽ ይኸውልሽ በፊት ነዋ በፊት መጀመሪያ ላይ አዎ እሱን አምናለሁ። ፍቅረኛሽ ነበር። አሁን እሺ አገባ ይወልዳል እና የእስልምና እናት ወይስ የክርስትና እናት ልትሆኚ ነው የምትፈልጊው? ለምንድን ነው የራስሽን ህይወት ማትቀጥይው? ፕሊስ ቢያንስ አይንሽን ግለጪና ነገሮችን ያቸው። እንዴት ነው ኪያ እያሰብሻለሽ? ቢያንስ ከአንቺ ሃይማኖት ጋር እኔም አንድ ነኝ። ምን አለበት ስለሆንክ ብቻ ፍቅረኛ ትሆናለህ ማለት አይደል? ሲከትል ደግሞ ምን ተወቅ በጣም ትንሽ ቀን ነው አይደል? እኔ እናንተ ቢያንስ አንቺ የምታውቂኝ 2 ቀን ሊሆን ይችላል። እኔ ግን ከበፊት ጀምሮ አውቅሻለሁ። ከበፊት ጀምሮ ወድሻለሁ ኪ ቢያንስ ፍቅረኛ ይሁኝ አለንም። ከዚህ በኋላ ጓደኛሞች እንሆንና ኦኬ እሺ ጓደኛሞች እኮ መሆን እንችላለን አልኩህ እኮ። ግን ደግሞ ጓደኛ ፍቅር አታውራት ይኛ በጣም ነው የምወድሽ። እንዴት አድርጌ ነው ያንን ዝም ማለት የምችለው? እችላለሁ። አልችልም። እስከዛሬ ዝም ብለሃል አይደል? አልችልማ። ምክንያቱም እንዴት እንዳገኘሁሽ አውቃለሁ። እንኳንም ይሄ ነገር ተፈጠረ፣ እንኳንም ተጣሉ። በዛ መሀል እኔ አንቺን አገኘሁ። ኪ በቃ አይንሽን ግለጭ። ትናንትና ተጎድተሽ ሊሆን ይችላል። እኔ ግን እንደነሱ ልጎዳሽ አልችልም። ምክንያቱም ከልቤ ነው የምወድሽ። አላምንሽም ማለት ምክንያቱም በአንድ እንድታምኚኝ ምን አልፈልግም። ግን ቃል ይኸውልሽ ጊዜ በጊዜ አድርጊና እንለማመድ ማለት እንላመድ። ቀልድ የሆነ ሁሉ ነገር ይመስላል። እኔ ያለሁበትን ችግር እኔ ብቻዬን ልወጣ ስላለሁበት ነገርም እኔ ብቻዬን ልፍታው። አሁን አንተ ብትችል ከሆነ ያለውን ጉዳይ ብቻ ብትፈታልኝ እኔ በጣም የእነሱ ጉዳይ እኮ አለቀ። ኦርቶዶክስ ነው። አዎ ኦርቶዶክስ ነው። ለሱ ቆንጆ ነው። ከዚህ በፊት እንደኔ አይነቱ ተሰልፏል። አትንካኝ ጆ። ይኸውልሽ ምን መሰለሽ አውቃለሁ። አሁን በዚህ ሰዓት ላይ የሚሰማሽ ነገር አውቃለሁ። ወይ ውስጥሽ የሆነ ነገር አለ። ለምን ጸበል ምናምን አብረን ሄድ የሆነ ገዳም አብረን ሄደን ዳይን ሴጣን ያለም ይመስላል አላልኩም። ግን ቢያንስ ወደ ራስሽ መመለስ እንድትችል አሁን ጸበል ብትወስደኝ አንተ ማን ነህ? እሺ ማንም ራሴ መሄድ አልችልም። አልቻልሽማ። አይንሽን መግለጥ አልቻልሽም። ያገባውን ሰውዬ አሁንም ቤቴ ይምጣ ልሂድለት እያልሽ ነው። ሲጀመር እንዴት ነው እነዛ ሰዎች እንትን የሚሉሽ? እንዴት ነው የሚመክሩሽ? አይንሽን ግለጪ ነው እያልኩ ያለሁት። ሌላ ነገር ምንም አላልኩም እኮ። ስትላውቂኝ ስትለምጂኝ ወደ እኔ ትመጫለሽ ኪያ። አይደለም ይኸውልሽ፣ ትንሽ ነገር ሴታችሁ ወደ እናንተ መጣ። ይኸውልሽ አይደለም እኔ እኮ እያልኩሽ ያለሁት ወደ እምነት ቦታ እንሂድ። ቢያንስ የዛኔ እኮ ድረስ ልትመለሽ ትችያለሽ። ቢያንስ እንደዛ ብናደርግ ይሻላል። አሁን ያለሽበት ሁኔታ እርግጠኛ አይደለሁም። ደህና አይደለሽ። ደህና አይደለሽም እና አሁንም አኑ ልትይ ነው ተነስተሻ። ከዛስ ልጁ ደግሞ እኮ ትጠሪዋለሽ። እሺ ቢያንስ ንገሪያቸውና አቁም። ቢያንስ እውነት ከኔ ከዚህ በላይ ምንም ነገር እንትን ልልሽ አልችልም። ፍቅሬን እየነገርኩሽ ነው። በቃ ተይው ያንን ሰው ይሄድ ወደሚሄድበት። ቀላል እኮ አይደለም እንጂ እንደምታስበው ሁሉም ነገር እንደምታወራው ቀላል አይደለም። እንዴት ነው የምትረጂው? ፍቅረኛሽ የነበረ ሰውዬ ከመሬት ተነስቶ ምንም ሳታውቂ ያገባ። ምንም ሳታውቂ ደግሞ ልጁን ይዞልሽ ይመጣል። ከዛስ ምን ልትሆኚ ነው? ይዞ አይመጣም። እዛው ነው የሚመጣው። ከዛ ትሄጃለሽ፣ እነሱ ቤት ትሄጃለሽ።
ማለት እንዴት ነው ፍቅርና አንቺ ጋር ፍቅርና አንቺ ለምንድን ነው ቁስሌን እየነካስኝ እርሺው ትናንትናሽን ታዩ ነው አልችልም ትችያለሽ እንዴ ቢያንስ እድሉን ስጭኝ ጓደኛሽ ልሁን ልመጂኝ ቅረቢኝና ይኝ አረኪ አልችልም ከዚህ በፊት ብዙ ምን የተጎድቻለሁ አውቃለሁ ለዛ ነው አሁን ምን እኮ እንደዚህ እያልሻለሽ እኔ ግን እንደነዛ አይነት ሰዎች አይደለሁም እኔ ያውቁሽ አሁን ዛሬ ትናንትና አይደለም እንዴት ላስረዳሽ ቢያንስ በቃ ማለት ፈቃደኛ ኮንሽ የሆነ ገዳም እንሂድና ማለት ጸበል ቢያንስ እዛ ትንሽ የምናሳልፍበት ጊዜ እኔ ሌላ ቦታ እኮ ልውሰድሽ አላልኩ ሌላ ቦታ እንሂድ አላልኩ በቃ እዛ እንሂድ ቢያንስ ወደ እራስሽ መመለስ ደግሞ ትችያለሽ እስከ መቼ ነው ጊዜ ለአንቺስ ስንት ቀን ሳምንት ወር አመታት ቢያንስ አሉ እስኪ ድረስ አኑ ማነው እንዴ በቃ ታዲያ ለምንድን ነው አንቺ የማትገልጪው ዛሬ ማለት ትናንት በቃ ታዲያ አኑን ይበቃሽ እሱ የራሱን ህይወት ጀምሯል እኮ በቃ ለምንድን ነው የማትተይው እላይሽ ነው እላይሽ ነው ለአንቺ ብሎ ነው ያገባው እንደዛ የሚወድ ሰውዬ ለአንቺ ብሎ አረኪ እሺ እኔም እኮ እያልኩሽ እሱ ነው ቅረቢኝና እኝ ግን በዛ ማል ላወራ እችላለሁ በቃ ወደድኩሽ ልል እችላለሁ እኔም በዛ ማል አኑል እችላለሁ ይሄን ተረዳኛለህ በዚህ እንስማማ እኮ በዚህ እንስማማ ባንዴ ሁሉም ነገር አይሰራም አይረሳም ስለዚህ እንስማማ በዚህ ማን ነገ ማን አይደለም ነጋቲ ቆይ ለምንድን ነው ይሄን ያህል የምንሄደው እኔ እናንተ ምን ተዋወቁ እኮ ለቀን ነው አዎ አንቺ የምታውቂው ምለት ቀን በቃ ምን እሺ ከህይወትሽ አስወጪው እሱ እኮ ከህይወትሽ አስወጥቶሻል የራሱን ህይወት ቀጥሏል መንገዱን ቀጥሏል አልተረዳውም ብታውቀው እንደዚህ አትልም ነበር አሁን በደንብ በቃ እስከ ጥግ ያወኩት ሰው ትናንትና ያፈቀረሽ ልሙትልሽ ሲል ነበር ዛሬ ደግሞ ያገባ ነገ አስረግዞ የሚመጣ ሰው ልጆች ለምትወሩ ነገር ተበንቀቅ አኑ እንደዛ አይነት ሰው ነው ኪ አትጩብኝ እሺ ነው ታዲያ ለምንድን ማትረጂኝ እንደዛ አይነት ሰው ነው አኑ በቃ እላይሽ ላይ እኮ ነው ያገባው ለኔ ሲል ነው እኔ ደስተኛ እንደሆነ እኔ እንደምፈልግ ነው ለምን አንቺ ነው አሁን ስለሚለየን እኔ ያለው ዛሬ ነው የመጣው ምን ነው ኪ አንቺ የምታውቂኝ ነው ኪ አንቺ የምታውቂኝ ዛሬ ሊሆን ይችላል ትናንትና ሊሆን ይችላል እኔ ግን አይደለም ኦኬ ጓደኛሞች እንደሆነ ነው የፈለከው ጓደኛሞች እንደሆነ ግን ጊዜ ስለ እንደዚህ ባደረክና በነገሮች ሁሉ እንደዚህ ስለጮክ ምናምን ፎቶዎች አመሰግናለሁ ስለሁሉም ነገር ስላልከኝ ነገሮች በሙሉ በጣም ነው አመሰግናለሁ ልታጽናናኝምና ከነጉርለት ልትቀበለኝ ስለፈለክም አመሰግናለሁ ግን እባክህ ጊዜ ስለ ይኸውልሽ እንደዛ እኮ አይደለም ይኸውልሽ ትሄጃለሽ እንደዛ ነው ማለት ነገሮችን እርሻቸው በቃ ትናንትና ላይ አትቁሚ ነገሽን ተመልከች ነገሽን እዩ በቃ መጣላት አለ እንጣላ እያልኩ ነው ግን በቃ ወደስ ተመለሽ መልሳለሁ እኮ ጊዜ ስጠኝ እባክህ ሰው እንዳይወስድ ፋሚሊ ናቸው እዛው ሁን በቃ እኔ ወጣ ልቀስ